ይላል። እኔ እንግዲህ ስለ ህፃናት ጥምቀት የተወሰነች ነገር ነው የምናገር። ከምን አንጻር እናገራለሁ? አንደኛ የህፃናት ጥምቀትን ስናጠምቅ መጽሐፍ ቅዱሳዊ ድጋፍ እና እንዲሁም ደግሞ ከቤተክርስቲያን አባቶች ማስረጃ አለን ወይስ ዝም ብለን ነው የምናነሳው? አንድ ሁለተኛ ህፃናትንስ እንዳናጠምቅ የሚከለክለን የመጽሐፍ ቅዱስ ሀሳብ አለ ወይ? ህፃናትን እንዳናጠምቅ ክሊርሊ ህፃናት መጠመቅ የለባቸውም ብሎ የተሰጠ መጽሐፍ ቅዱሳዊ ማብራሪያ ያለው የሚለውን እናያለን። ሌላኛው ለምንድን ነው በ40 ቀን እና በ80 ቀን የምናጠምቃቸው? በ40 እና በ80 ቀን ስናጠምቃቸው ህፃናትን እንደው መጽሐፍ ቅዱስ እንደዛ ለማድረጋችን የሚሰጠን ትንሽዬ እንኳን ቢሆን ፍንጭ አለ ወይ? ኦኬ መረሳት የለበትም እና ደግሞ ሁሌም ነሰሰርሊ ህፃናትን የግድ በ40 እና በ80 ቀን ብቻ ነው ወይ ራሱ የምናጠምቃቸው ወይ? አሁን ብዙ ጊዜ ምንም የማያውቅ 40-80 እያሉ እኔ ኮንዶሚኒየም ነው የማውቀው እንደዛ እና ሲተቹ አይቻለሁ። እና እንደዛ ብለን ስናደርግ ከምን አንጻር ነው የሚለውም በኋላ ላይ ደግሞ አይሆፕ የዋዴ ከመካነ ኢየሱስ አንጻር ደግሞ ህፃናት ራሳቸው በመካነ ኢየሱስ ራሱ ህፃናቶች እንዴት እንደሚጠመቁ እንመለከታለን። አንድ ቪዲዮም ደግሞ ከማገኘው ከሆነ አሳያቸዋለሁ። ከማን አንጻር? ከመካነ ኢየሱሶች አንጻር የህፃናትን ጥምቀት እንዴት እንደሚናገሩት ማለት ነው። ኦኬ እንግዲህ ቀጥታ ወደዚህ ነው የምገባው። ጥምቀትን በስፋት አይተናል። አሁን ደግሞ ጥምቀትን ከህፃናት አንጻር ኢንፋንት ባፕቲዝም የሚለውን ደግሞ እንመለከታለን። ወደዛ ከመግባታችን በፊት ብሉይ ኪዳን ላይ አንድ የመጽሐፍ ቅዱስ ቃል መነሻ አድርግና ወደዛ እንሄዳለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 እስከ 11 ድረስ እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 እስከ 11 ድረስ እንደዚያ እግዚአብሔርም አብርሃምን አለው ይላል፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ ከአንተም በኋላ በዘርህ በትውልዶች በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፊታቸውንም ስጋ ትገርዛላችሁ። በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል ብሎ እግዚአብሔር እንዲህ ህዝበ እግዚአብሔር የሚሆኑበትን መንገድ በአብርሃም በኩል እና ህዝቡ በአብርሃም ወገን ያሉትን በዘርህ በአንተና በዘርህ መካከል በእኔና በአንተ እንዲሁም በዘርህ መካከል የሚለውን ቃል ኪዳን ይሰጣል። እንግዲህ እንደምታዩት አብርሃም የብዙዎች አባት ነው። በሐዲስ ኪዳን ጳውሎስ ሮሜ ላይ በስፋት በእምነት በኩል ስላለው ጽድቅ፣ ያዕቆብ በስራ በኩል ስላለው ጽድቅ በስፋት የሚነገር ነው እና አብርሃም የሁላችን አባት ነው። ስለዚህ እግዚአብሔር ለአብርሃም አስቀድሞ ምን አይነት ቃል ኪዳን ሰጥቶታል ማለት ነው? ይህንን የግርዘትን ቃል ኪዳን ሰጥቶታል። ልብ ብላችሁ ማስተዋል ያለባችሁ ምንድን ነው? እስራኤላውያን ህዝበ እግዚአብሔር ተብሎ ከሌላዎቹ የሚለዩበት ምልክታቸው በእነሱና በእግዚአብሔር መካከል ያለው ምን ይሆናል ማለት ነው? ግርዛት ይሆናል። እስከዚች ሞመንት ድረስ እንግዲህ አብርሃም አልተገረዘም ነበር ማለት ነው። ከዛ አብርሃም ደግሞ ይህን ቃል ኪዳን ከተሰጠው በኋላ መገረዝ አለበት አይደለ? አብርሃም ይህ ቃል ኪዳን ከተሰጠው በኋላ መገረዝ አለበት። ምን ይላል? ኦሪት ዘፍጥረት ምዕራፍ 17 እዛው ጋር ይህን ቃል ኪዳን ከተቀበለ በኋላ ራሱ አብርሃም ኦሪት ዘፍጥረት ምዕራፍ 17 ቁጥር 24 ላይ አብርሃምም የቁልፊቱን ስጋ በተገረዘ ጊዜ የ99 ዓመት ሰው ነበረ ይላል። ሰው አሁን እዚህ ጋር አንድ እንድትይዙ የሚፈልገው ሀሳብ አብርሃም አስቀድሞ እግዚአብሔርን ገና ከልጅነቱ ጀምሮ ከእናቱ ማህፀን ከወጣ ጀምሮ እግዚአብሔርን የሚያውቅ ነው እንዴ? አልነበረም። ታራ የሚባል አባት ነበረው። እንግዲህ የእሱን ጣዖቶች ከተማ ላይ የሄደ የሚሸጥ ሰው ነበረ። በስተመጨረሻ በጣም ትልቅ ከሆነ አዋቂ ከሆነ በኋላ እግዚአብሔርን ያገኘው ከዛም በኋላ በእግዚአብሔር አምኖ ካመነ በኋላ የተገረዘ ሰው ነው ማለት ነው። ሰው አብርሃም ጀማሪው። ስለዚህ መጀመሪያ ከእግዚአብሔር ወገን አልነበረም። በኋላ ላይ ግን እግዚአብሔርን ካወቀ እግዚአብሔርን ካመነ በኋላ ኢቨን እምነቱ ጽድቅ ሆኖ ከተቆጠረለት በኋላ ይሄ የግርዛት ቃል ኪዳን ከተሰጠው በኋላ እሱ ራሱ ተገርዞ ምንድን ነው ማለት ነው? አብርሃም ራሱ እግዚአብሔር ወዳጅ ነው ማለት ነው። ኦኬ አብርሃም በዚህ ትልቅ ከሆነ በኋላ ከተገረዘ የአብርሃምስ ልጅ ይስሐቅስ ምንድን ነው የሆነው የሚለውን ነገር እንይዘዋለን። ስለዚህ ምን ይላል? ዘፍጥረት 21:4 ላይ አብርሃምም ልጁ ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው ይላል። አሁን ግርዛት ምንድን ነው ብያቸዋለሁ። ልክኛ በአዲስ ኪዳን ጥምቀት እግዚአብሔር ልጅ እንደሚያደርገን የእግዚአብሔር ሕዝቦች እንደሚያደርገን በብሉይ ኪዳን ግርዛት ደግሞ ልክ እንደዛው ነበረ ለአይሁዳውያን። አብርሃም በአዋቂነቱ ወይም በጎልማሳ ኢቨን በጣም ከጃጀ በኋላ ነው የተገረዘው። ኢቨን ካመነ ሁሉ ነገር ካየ በኋላ ልጁ ይስሐቅ ግን
በስምንተኛው ቀን የተገረዘው ለምንድን ነው? ኢንፋንት የምንለው ለምንድን ነው ስንል በአባቱ በአብርሃም እምነት በኩል ነው የተገረዘው። ኦኬ የግድ ነሰሰርሊ ማመን አለብህ አልተባለም። በሰዓት እግዚአብሔርን አንተም በቀጥታ አግኝተ ኮንፌስ አድርገ እግዚአብሔር አምላክ ነው ፈጣሪ ብሎ በራሱ በቃሉ ኮንፌሽን ሰጥቶ ምስክርነት ሰጥቶ አይደለም የተገረዘው። አባቱ አስቀድሞ የማን ህዝብ ሆኗል ማለት ነው? እግዚአብሔር ወዳጅ ሆኗል። ስለዚህ በአባቱ በኩል ልጁ ይስሐቅም በቀላሉ ምን ሆነ ማለት ነው? የእግዚአብሔር ልጅ ሆነ ወይም የእግዚአብሔር ወዳጅ ሆነ፣ የእግዚአብሔር ህዝብ ሆነ። የዛ ቃል ኪዳን ምን ሆነ? በአባቱ እምነት በኩል ይስሐቅ የቃል ኪዳኑ ተካፋይ ሆነ። ቀድሞ ግርዛቱን አገኘ። ከዛ በኋላ ግን ምን ሆነ? እግዚአብሔርን በማመን ደግሞ እያደገ መጥቶ ኢቭን ለመስዋዕት ደረጃ እስከ መድረስ ድረስ ያዕቆብን እስከ መውለድ ድረስ በጣም ብዙ ታላላቅ ነገሮች የምንላቸውን ነገር በይስሐቅ በኩል ደግሞ እንመለከታለን። እነዚህ ሁሉ ነገሮች የመጡት ከምን በኋላ ነው? አስቀድሞ ከተገረዘ በኋላ። በምኑ? በልጅነቱ ወይም በጣም ህፃን ቻይልድ በምንልበት ደረጃ አለ ኢንፋንት በምንልበት የቀናት እድሜ በነበረበት ሰዓት ላይ ሲገረዝ እንመለከታለን። ከዚህ አንጻር ልክ አብርሃም አስቀድሞ እግዚአብሔርን አውቆ አምኖ ተገርዞ ልጁ ደግሞ ይስሐቅ በአባቱ በአብርሃም እምነት እንደተገረዘ ሁሉ የክርስቲያን ቤተሰቦችም በእናትና በአባታቸው እምነት እግዚአብሔርን ያገኙታል። በምኑ በኩል? በጥምቀቱ በኩል። ከዛ በኋላ ላይ ደግሞ ምን ይሆናሉ ማለት ነው? በእምነትና በእውቀት ደግሞ እያደጉ ይመጣሉ። አስቀድሞ ጥምቀቱን ይወስዳሉ። እምነቱን እውቀቱን ደግሞ እያደጉ በመጡ ቁጥር እግዚአብሔርን በመሰሉት ደግሞ ያድጋሉ። ልክ በብሉይ ኪዳን ይስሐቅ ልክ እንደ አብርሃም በ99 ዓመት ወይንም ደግሞ ጎልማሳ በሆንክ ጊዜ ነው መገረዝ ያለብህ እንዳልተባለ እና በአባቱ እምነት እንደተገረዘ ሁሉ የክርስቲያን ልጆችም በህፃንነታቸው ተፈጸማቸው ከእግዚአብሔር ጋር የሚመጣቸውን አናገኘው። በብሉይ ኪዳንም ጥቅሶችን አሳያቸዋለሁ። እሺ ቀጠል ብዬ አብዛኛው ጊዜ ከሚጠየቁ ዋና ነጥቦች ውስጥ ምንድን ነው? ታይፖሎጂካሊ የተቀመጠ ነገር ነው። ይሄ ነገር ግን ያው ለምንድን ነው ስፔሲፊካሊ በ40 እና በ80 ቀን የምታደርጉት? ሴትን በ80 ወንድም በ40 ቀን ከዛ ጋር ሊገናኙ የሚችሉ የመጽሐፍ ቅዱስ ትምህርቶች አሉ ወይ? እንግዲህ እንዳያችሁ አሁንም ግርዛት የሚለው ሀሳብ በብሉይ ኪዳን የቃል ኪዳኑ ተካፋይ ወይንም ደግሞ ህዝበ እግዚአብሔር የሚያሳይን ከሆነ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ የተቀመጠ አንድ ሀሳብ አለ። ቤተክርስቲያን እንግዲህ በብሉይም በሐዲስም ብሉይ ኪዳንም አዲስ ኪዳን የምትቀበል ቤት ናት። ስለዚህ ስርዓቱን ከዚህኛው ወስዳ ታስቀምጥልናለች፣ የ40 እና የ80 ማለት ነው። ግን አንድ ማወቅ ያለባችሁ ቀኑ አንድ ህፃን ለምሳሌ 40 ቀን ከመድረሱ በፊት ወይም አንድ ወንድ ህፃን ወይም አንድ ሴት ህፃን 40 ቀን ከመድረሱ በፊት ከባድ የሆነ ህመም ቢገጥመው እና ደግሞ በጣም አስጊ ደረጃ በደረሰበት ህመም ውስጥ ቢገባ የግድ 40 ቀን እንዲሞላው ህፃኑ አይጠበቅም። ቀኑ ዶግማ አይደለም እላችሁ ነው። ጥምቀቱ ነው ዋናው። ከዛ አስቀድሞ ጥምቀቱን የሚወስድበት ሰፊ ይድላሉ። ምንም እንኳን 40 ቀን ባይሞላውም እንኳን ይጠመቃል። 40 የምትለዋ ቀን ሁል ጊዜ ሀፕን የምታደርግ አይደለችም። ለታመሙ ህጻናት፣ ሞት አፋፍ ላይ ላሉ ህጻናት፣ በጣም ችግሩ ስላሉ ህጻናት አስቀድሞ ጥምቀቱ ሊፈጸምላቸው ይችላል። ኦኬ ዳዝ ማተር ግን ይቺ 40 እና የ80 ፖይንት ላስቀምጥላችሁ ከምን አንጻር ቤተክርስቲያናችን ያ እንደምታደርግ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ወደ አዲስ ኪዳን አምጥቼ አገናኝላቸዋለሁ። ትንሽ ሰፋ ያለ ጊዜ ወስዳለሁ፣ ይቅርታ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ። ኦኬ ሴት ብታረግዝና ምን ብትወልድ ጋይስ? ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት። እንደ ህመሟ መርገም ወራት ረክሳለች። በ8ኛው ቀን ልጁን ከስጋው ሸለፈት ምን ይበል ይላል? ይገረዝ ይላል። በ7ኛው ቀን ለ7 ቀን ያህል ምን ያለች ናት? የረከሰች ናት ይላል። ከዛስ ከደሟ እስክትነጻ 33 ቀን ትቀመጥ፣ የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይላል። በ7ኛው ቀን ቤተ መቅደስ ትገባለች። እስከ 33 ቀን ድረስ ደግሞ የመንጻቷ ወር እስኪፈጸም ድረስ ምንም ነገር አትነካም ይላል። 33 ሲደመር 7 ለወንድ ልጅ ስንት ይመጣል ማለት ነው? 40። ከዚህ አንጻር ቤተክርስቲያን ወንድን በ40 ቀን የምታጠምቅበት አንደኛው ሪዝናችን ይሄ ነው። ቀኑ መጣር 40። ኦኬ ቀጠል ብለን ደግሞ ቁጥር 5 ላይ ደግሞ ሴት ልጅም ብትወልድ ይቺው እናት ሴት ልጅ ደግሞ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ይላል። 2 ሳምንት ማለት 14 ቀን ማለት ነው። 14 ቀን ከዛ ከደሟ እስክትነጻ ድረስ 66 ቀን ትቀመጥ ይላል። ስለዚህ 14
ሲደመር 66 ስንት ይመጣል? 80። ለምን ሲሆን? ለሴት ሲሆን ከዚህ አንጻር ሴትን በ80 ወንድም በ40 ቀን የምናጠምቅበት ምሳሌያዊ ትምህርታችን ይሄን ሆኖ እናገኘዋለን። መጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ ምዕራፍ 9 ቁጥር 4 ላይ 80 ያለው መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምላክን አዳምን ከፈጠረው ከ40 ቀን በኋላ ወደ ኤደን ገነት እንዳስገባው ሔዋንን ከፈጠራት ከ80 ቀን በኋላ ወደ ኤደን ገነት እንዳስገባቸው እንመለከታለን። በዚህም ማስረጃ መሰረት ክርስቲያኖች የሚወሏቸው ልጆች ወንድ ልጅ በ40 ቀኑ ከተጠመቀ በኋላ ወደ እግዚአብሔር ቤተ መቅደስ ይገባል። ልክ አዳም ከመሬት ከተገኘ ከ40 ቀን በኋላ ወደ ኤደን ገነት እንደገባ ሁሉ ያም ሕፃን በ40ኛ ቀኑ ወደ ቤተ መቅደስ ይገባል። በዚህ መሰረት ሕፃናትን በ40ና በ80 ቀን የምናጠምቃቸው ዋነኛ አስተምህሮታችን ይሄ ነው። ስለዚህ ይህንን ከያዝን በኋላ አንድ የ40 ቀንና የ80 ቀኑ ምሳሌያዊን ከኦሪት ዘሌዋውያን ካገኘን በኋላ አብርሃም ደግሞ አድጎ እግዚአብሔርን አግኝቶ እንደተጠመቀ ከተረዳን ልጁ ይስሐቅ ደግሞ በአባቱ እምነት በ8ኛው ቀን ከተገረዘ መጽሐፍ ቅዱስ ምን ያስተምራል ማለት ነው? በአጭሩ ሕፃናት ከአማኝ ልጆች ከተወለዱ አስቀድሞ ጥምቀትን መውሰድ የሚችሉበት ፕሮባቢሊቲ ሰፊ ነው። ደግሞ ነውም ይቻላል። ኦኬ፣ ይህንን ከያዝን በኋላ ወደ ሐዲስ ኪዳን ደግሞ እንሄዳለን። ከዚህ የተነሳ ቤተክርስቲያናችን ከአማኞች ወይም ደግሞ ክርስቲያን ከሆኑ ቤተሰቦች የሚወለዱትን ሕፃናት ምን ታደርጋለች ማለት ነው? አስቀድማ ታጠምቃለች። በኋላ ላይ ማጠቃለያ ላይ ሌላ አንዳንድ ሀሳቦችን አነሳላቸዋል። በሐዲስ ኪዳን ግን በዋነኝነት ቤተክርስቲያን እንደ መነሻ አድርጋ የምትይዛቸው የመጽሐፍ ቅዱስ ጥቅሶችን እና ሲጠመቁ የታዩባቸውን ክፍሎች ደግሞ ላመልክት። ኦኬ፣ ሉቃስ ወንጌል ምዕራፍ 18 ቁጥር 6 ላይ ሉቃስ ወንጌል ምዕራፍ 18 ቁጥር 6 ላይ ቁጥር 16 ላይ ምዕራፍ 18 ቁጥር 16 ላይ እንዲህ ይላል፣ ኢየሱስ ግን ሕፃናትን ወደ እሱ ጠርቶ ሕፃናትን ወደ እኔ የመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግስት እንደዚህ ላሉት ናትና ብሎ ተናግሯል። ኦኬ፣ የጥምቀት ዋነኛው ፖይንት ምንድን ነው ስንል ራሱ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ስለዚህ ክሊር ያስቀመጠው ጌታ ምንድን ነው? ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ካለ፣ ሕፃናትን ደግሞ ወደ እግዚአብሔር መንግስት እንዳይገቡ አትከልክሏቸው ካለ፣ ወደ እግዚአብሔር መንግስት መግቢያው መንገድ ጥምቀት ነው ካለ እና ደግሞ ሕፃናትን ወደዛ ቦታ አትከልክሏቸው የሚል ከሆነ አንተ ማነህ ሕፃናት አይጠመቁ ልትል የምትችለው? ኦኬ፣ ጭራሽ እንደውም በሁለት መንገድ ይፈታል። እንደ ሕፃናት ሲባል ሕፃን መሆንም አይደለም። ሕፃናት ንጹሐን ናቸው፣ ቅዱሳን ናቸው። እናንተም ራሳችሁን ንጹሕ አድርጋችሁ ወደ እግዚአብሔር መንግስት ግቡ ሲል ነው ትርጉሙ። በቀጥታ ደግሞ ስንወስደው ሕፃናትን አክቹዋሊ ሕፃናትን ይዞ ነው እዛ ጋር ሲናገር የነበረው። ልክ እንደዚህ ብሎ ሲናገር ደግሞ ሕፃናትም ወደ እግዚአብሔር መንግስት የመግባት ማለት ነው። ሙሉ መብት አላቸው፣ ማንም አልከለከላቸውም። ስለዚህ ተጠምቀው የእግዚአብሔር ልጅ መሆን ይችላሉ። ከፕሮቴስታንቶች ሊነሳ የሚችለውን ሀሳብ አነሳዋለሁ። ጥምቀት ለኃጢአት ስርየት ነው ትላላችሁ፣ ሕፃናት ምን ኃጢአት ኖሮባቸው ነው የሚጠመቁት የሚለውን በኋላ ላይ አነሳዋለሁ። ግን ቤተክርስቲያናችን ግን ሕፃናትን ስታጠም ከዚህ አንጻር ነው። ይሄን አያችሁ ሉቃስ 18:16 ላይ ሕፃናትን ወደ እግዚአብሔር እንዲመጡ መከልከል እንደሌለብን መጽሐፍ ቅዱስ የሚያስተምር ከሆነ እንዳይጠመቁ ወደ እግዚአብሔር ቤተ መቅደስ መጥተው ዳግም ልጅነትን እንዳያገኙ የምትከለክላቸው አንተ ማን? በደለኛ የሆነውን ሰው እንኳን አጥምቀን ወደ እግዚአብሔር መንግስት እንዲገባ ካደረግነው ንጹሐን የሆኑ ሕፃናትን የማናጠምቅበት ምክንያታችን ምንድን ነው? ምንም በደል የሌለባቸውን ሰዎች ማለት። ይሄ ጸጋ ለማንም የተከለከለ እንዳልሆነ ግልጽ ነው። ጸጋው ለሁሉም ነው። ይህንን ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ላይ የተስፋው ቃል ይላል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ የተስፋው ቃል ለአዋቂዎች ብቻ አይደለም። የተስፋው ቃል ለአዛውንቶች ብቻ አይደለም። የተስፋው ቃል ለወጣቶች ብቻ ሳይሆን የተስፋው ቃል ለእናንተም እንዲሁም ለልጆቻችሁም ነው። ስለዚህ የክርስቲያን ልጆች በእናትና አባታቸው እምነት ተጠምቀው በኋላ ላይ ደግሞ እግዚአብሔርን በመምሰል ሕይወት ቢያድጉ ይሄ መጽሐፍ ቅዱሳዊ ነው እንጂ ይህ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። ሌላኛው መጽሐፍ ቅዱስ በግልጽ ከማያስተምራቸው ትምህርቶች ውስጥ አንደኛው ሕፃናት መጠመቅ የለባቸውም የሚለውን ትምህርት ነው። ስለዚህ አንድ ሰው እንደ ዶግማ ሕፃናት መጠመቅ የለባቸው ብሎ እንደ እምነት ይዞ የሚከራከር ከሆነ ትምህርቱን ከመጽሐፍ ቅዱስ ነሰሰርሊ ማግኘት አለበት። ፕሮቴስታንቶች እንደ እምነት ይዘውት ነው። ፔንቴኮስታሎች ሕፃናት መጠመቅ የለባቸውም ብሎ ሲል እንደ እምነት ነው የያዙት ይህንን ጉዳይ። ኦኬ፣ እንደ እምነት ይዘው የምትናገር ከሆነ የቱ ጋር ነው መጠመቅ እንደሌለባቸው ክሊርሊ የሚያሳየው? ልክ ንስሐ ግቡ የሚለውን እምነታችን ነው መጽሐፍ ቅዱስ ላይ ክሊርሊ ያለ ንስሐ ትገባለህ። ጥምቀት እምነታችን ነው ክሊርሊ ያለ ንስሐ። ከጥር
ከጥሩያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች አለ። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እዚህ ትምህርቱን እየሰማች ያለችው ማናት? ሊዲያ ናት። ጋይስ ሊዲያ ናት። ጌታ እግዚአብሔርም ልቧን ከፈተላት። ጳውሎስ የሚያስተምረውን የሚናገረውን ነገር እየሰማች ከዛ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች። ፖይንት ያዙልኝ። ትምህርቱን የሰማችሁ ማናት? ሊዲያ። የተጠመቀችው ከነ ምኗ ነው? ከነ ቤተሰብ ውስጥ ምን አለ? እናት፣ አባት፣ ህፃናት፣ እኛን ሁሉ ያካትታል። በሊዲያ እምነት ቤተሰቦቿ ሁሉ ምን ሲሉ እንመለከታለን? እዚህ ጋር ሲጠመቁ እንመለከታለን። ያመነችው ማናት? እሷ ናት። ግን የተጠመቀው ሙሉ ቤተሰቡ ሆኖ ስናገኝ ይሄ ምንድን ነው ማለት ነው? በእናትና በአባትነት የክርስቲያን ልጆች መጠመቅ እንደሚችሉ እናሳያለን። በዚህ ምክንያት እንግዲህ ጳውሎስ አልከለከልም። አይ መጠመቅ የለባችሁም ቤተሰቦች ሲላት አንመለከትም። ያመነችው እሷ፣ ግን የተጠመቀችው ከነ ቤተሰቦቿ። ልክ በቆርኔሌዎስ ታሪክ የምናገኘው ይህንን እንይዛለን። ሌላኛው ጳውሎስ እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 10 ላይ የተናገረው ነገር አለ። ምን ብሎ ይናገራል? እንግዲህ ከእስራኤላውያን ታሪክ ጋር አያይዞ የሚያስቀምጠው በጣም ትልቅ ትምህርት አለ። እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ ወንድሞች ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመና በባህር ተጠመቋል። ምን ሁሉም እስራኤላውያን ከግብፅ ባርነት ነፃ ሲወጡና ሲሄዱ በነበረበት ሰዓት ላይ ህፃናቶች ነበሩ፣ እናቶች ነበሩ፣ ኦኬ ሁሉም ነበሩ። ግን ሁሉም ሙሴን ተባበሩና በደመና ምን አሉ? ተጠመቁ። ሁሉም ከግብፅ ባርነት የወጡት ሁሉ። ከዛ ውስጥ ህፃናቶች አብረው አልፈዋል፣ አዛውንቶች አልፈዋል፣ ወጣቶች አልፈዋል። ስለዚህ ሙሴ በባህር ሲያልፉ ሌሎቹን አስቀርቶ አዋቂዎቹን ብቻ አይደለም ያሳለፈ። ከፈርዖን ባርነት ነፃ ሲወጡ የወጡት ሁሉም ናቸው። ልክ እንደዛው በእናትና በአባታቸው እምነት ከአዳማዊ ማንነት ህፃናት ነፃ መውጣትና የክርስቶስ ልጅ መሆን ይችላሉ ማለት ነው። የክርስቶስ ልጅ መሆን ይችላሉ። ይህንን እንመለከታለን። እነዚህ እንግዲህ መጽሐፍ ቅዱስ ላይ የተዘረዘሩና የተቀመጡ ናቸው። ወደ ቤተክርስቲያን አባቶች 2-3 ማስረጃዎች ከመሄዴ አስቀድሞ ሌላ የሚነሱ ሀሳቦችን ልናገር። ጥምቀት ለኃጢአት ስርየት ነው ትላላችሁ? የስ እንሂድ። ጥምቀት ለኃጢአት ስርየት ነው። ኦኬ እሺ፣ ጥምቀት ለኃጢአት ስርየት ከሆነ እናንተ ደግሞ የውርስ ኃጢአትን አታምኑም። በአዳም በኩል የመጣውን ሲወራረስ የመጣውን ኃጢአትን አታምኑ ከሆነ ሰው በምን ምክንያት ህፃናትን ከምን ነፃ ለማድረግ ኃጢአትን የማይሰሩ ከሆነ በምን ምክንያት ታጠምቋቸዋላችሁ? በጣም ክሊር። ህፃናት ምንም እንኳን ኃጢአት ባይኖርባቸው ግን አዳማውያን ናቸው። ኦኬ አዳማውያን ናቸው። ያንን ደካማውን ስጋ ነው የያዙት። ስለዚህ ክርስቶሳዊ ለመሆን ምን መሆን አለባቸው ማለት ነው? መጠመቅ ይኖርባቸዋል፣ አዲስ ህይወት እንዲያገኙ። ይህንንም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ቅድም በተደጋጋሚ ሲነሳ የነበረውን ሀሳብ ላስቀምጥላቸው። በሮሜ መልእክቱ ምዕራፍ 6 ቁጥር 3 ላይ እንደዚህ ብሎ ይናገራል። ወይስ ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ ጠመቅን? ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ህፃናትን የምናጠምቃቸው አዲስ ህይወት እንዲያገኙ ነው። ስለዚህ ጥምቀት ነሰሰርሊ ስራው ከኃጢአት ማንጻት ብቻ ሳይሆን አንድ በኃጢአት ውስጥ ተጨማልቆ ለነበረ ከኃጢአቱም ያነጸዋል። ከዛ ውጭ የጥምቀት ቤኔፊቶቹ አንደኛው ሬሚሽን ኦፍ ሲንስ፣ ኃጢአትን ነፃ ማድረግ፣ አዲስ ህይወት መስጠት፣ ክርስቶስንም እንዲለብሱ ያደርጋል። ገላትያ ምዕራፍ 3 ከቁጥር 27 ላይ እንደዚህ ይላል። ገላትያ ምዕራፍ 3 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል እና። ስለዚህ ህፃናትን ስናጠምቃቸው ክርስቶስን እንዲለብሱ እናደርጋቸዋለን። ካልተጠመቁ በስተቀር ምንም እንኳን ኃጢአት ባይኖርባቸው ክርስቶስን ግን መልበስ አይችሉም። ክርስቶስን የሰው ልጅ መልበስ የሚችለው በጥምቀትና በጥምቀት ብቻ ነው። ምንም ኃጢአት ባይኖርባቸው ደግሞ ክርስቶስን ያለበሰ ሰው ደግሞ ድኗል ማለት አንችልም። ስለዚህ ህፃናትን የምናጠምቃቸው አንድም አዲስ ህይወት እንዲኖራቸው ከአዳማዊ ማንነታቸው ወጥተው ክርስቶሳዊ ማንነት እንዲይዙ፣ 2 ክርስቶስን እንዲለብሱ፣ 3 ወደ ቤተክርስቲያን ህብረት፣ ወደ ኪንግደም ኦፍ ጋድ ወደዛ ህብረት እንዲጨመሩ ጭምር ነው።
ወደ ቤተክርስቲያን ህብረት እንዲጨመሩ ጭምር ህፃናትን እናጠምቃቸዋለን እና ይሄ ሊረሳ የማይገባ ነው። ሰው ፕሮቴስታንቶች ከዚህ በኋላ ኃጢአት ከሌለባቸው ለምን ታጠምቋቸዋላችሁ ካሉ ዳግም ውልደት እንዲያገኙ መጀመሪያ ከእናትና ከአባት በስጋ ተወለዱ። ቤተክርስቲያን ደግሞ በምን ትወልዳቸዋለች? በመንፈስ ትወልዳቸውና የእግዚአብሔር ልጅ ትላቸዋለች። ከስጋ የተወለዱትን ድጋሚ ከመንፈስ እንዲወለዱ ታደርጋለች። ከዛ አንጻር ህፃናት እነሱን በሊዲያ እና በአብርሃም መልሰናቸዋል። ወዲህ አብርሃም ነው ቀድሞ ያመነው። ከዛ ይስሐቅ ደግሞ በአባቱ በአብርሃም እምነት ተገርዟል። ቀድሞ ያመነችው ሊዲያ ናት። የተጠመቁት ቤተሰቦቿ ናቸው። ሌላኛው አንዳንድ አቢዩዝ የሚደረጉ ጥቅሶች አሉ መጽሐፍ ቅዱስ ላይ ከህፃናት ጥምቀት ጋር ተያይዞ ማርቆስ 16 ምን ይላል እንግዲህ ሂዱ ወደ ፍጥረት ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል በሉ፣ ያላመነ ግን ይፈረድበታል የሚል ትምህርት አለ። አክቹዋሊ ይሄ ጥቅስ የሚመለከተው ወንጌልን ሰምቶ ማመን ለሚችሉ ሰው ወንጌልን ሰምቶ ማመን በሚችሉ መጽሐፍ ቅዱስ ጥቅስ ላይ ተነስተ ህፃናት ወንጌል መስማት ስለማይችሉ አይጠመቁም ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ለእነሱ የተነገረው ወደ እነሱ ተወስዷል። ኦኬ በእነሱ መጥፎ አካሄድ የምንሄድ ከሆነ አስቀድሞ ያመነ ነው የሚለው ጥምቀት የሚመጣው በኋላ ላይ ነው የምንል ከሆነ ማቴዎስ 28:20 ላይ እኮ አስቀድሞ ጥምቀቱ ነው የሚመጣው። አስቀድሞ ጥምቀቱ ስለመጣ እና እዚህ ጋር ደግሞ ጥምቀቱ መፈጸም አለበት ብለው ሊያምኑ ነው ማለት ነው። ስለዚህ የመጽሐፍ ቅዱሱን አገባቡን ቴክስቱን ኮንቴክስቹዋሊ አንደርስታንድ ማድረግ ይገባል። እንደምታዩት ያ የወንጌል ክፍል በተነገረበት ሰዓት ላይ ክርስትና ገና ሀ ተብሎ መሰበክ የተጀመረበት ሰዓት ላይ የመጀመሪያ ሚኒስትሪ የሚሆነው ስበኩ ነው። ቀድሞ ክርስትና ሂስትሪ የሌላቸውን ሰዎች በ40 ቀናችሁ ተጠመቁ ማለት አትችልም። ነገር ግን የመጀመሪያ ክርስቲያኖች ናቸው ሐዋርያትም እኮ አይደለም። ሐዋርያት ከዛ ሂደው ሲያስተምሩ በቀጥታ የሚያደርጉት ማስተማር ነው። የማስተማር ስራ ነው የሚሰሩት። ስለዚህ ይሰብካሉ። ሰብከው ወደ ቤተክርስቲያን ያመጣቸዋል። ወደ ቤተክርስቲያን የመጡ ታዋቂዎች ደግሞ ከነ ልጆቻቸው ይመጣሉ፣ ከነ ቤተሰቦቻቸው ይጠመቃሉ ማለት ነው። ምክንያቱም አስቀድሞ እነሱ ማመን ይኖርባቸዋል። ከአማኝ ቤተሰብ የተወለደ በእናትና በአባቱ እምነት ይጠመቃል። ከአማኝ ቤተሰብ ያልተወለደ ግን እሱም አልዳነም፣ ህፃናትንም ማስጠመቅም አይችልም። ስለዚህ ህፃናትን ከዚህ አንጻር እናስጠምቃለን። ከቤተክርስቲያን አስተምሮ አንጻር ይህን ከመጽሐፍ ቅዱስ አንጻር ከተመለከትን ደግሞ ከቤተክርስቲያን አባቶች አንጻር የተወሰኑ ጥቅሶችን ላሳይ። እንግዲህ አንድ ትምህርት ሲነገር አንድ ሐዋርያዊ ነው ወይ፣ ሁለት ደግሞ በቤተክርስቲያን ታሪክ ውስጥ የቤተክርስቲያን አባቶች ክሊርሊ ያስተምረውታል ወይ የሚለው ራሱን የቻለ ማስረጃ ሆኖ መቅረብ ይኖርበታል። ኦኬ የመጀመሪያው እንግዲህ ለሐዋርያት እጅግ በጣም የቀረበው አባት ኢራኒየስ ነው። አጌንስት ሄረሲስ ወይንም ደግሞ መድፍነ መናፍቃን በተሰኘው ከ5ቱ መጽሐፎች ውስጥ በሁለተኛው መጽሐፉ በ22ኛው ቻፕተር በ4ኛው ፓራግራፍ ላይ እንደዚህ ብሎ ይናገራል። ጂሰስ ኬም ቱ ሴቭ ኦል ስሮ ሂምሰልፍ I say who through him are reborn in God, infants, children, youth and old men. ስለዚህ ክርስቶስ ሁሉንም በእያንዳንዱ እድሜ ውስጥ ያለፈው አለ። ህፃን ሆኖ እንደ ህፃን ሆኖ ኢንፋንት ሆኖ ጨቅላ ህፃን ሆኖ እንደ ጨቅላ ህፃን ሆኖ እንደ ህፃን አዋቂ ሆኖ እንደ አዋቂ ከፍ እንደ ጎልማሳም ሆኖ የሄደው በዛ ውስጥ ሁሉንም ለማዳን ነው እንጂ ወደዚህ ዓለም የመጣው ጀስት አዋቂዎቹን ብቻ ለማዳን ሳይሆን ህፃን ሆኖ ያለፈው ህፃናትንም ለማዳን ነው። እንደ ወጣት ሆኖ የሚኖረው ወጣቶችንም ለማዳን ነው። የእግዚአብሔር ልጅ እንዲሆኑ ዳግም ልደትን እንዲያገኙ ነው ብሎ ይናገራል። ሌላ አንድ ክሊል ላድርግላችሁ። ቤተክርስቲያናችን እጅግ ጠንቃቃ ከመሆኗ የተነሳ ህፃናትን ለማጥመቅ ሲመጡ ኮንፌስ ማድረግ አይችሉም፣ ዩጋይስ መናገር አይችሉም አይደለም። ምን ያህል ግን ይሄ ምስክርነቱ እጅግ በጣም አስፈላጊ መሆኑ ይሄ ጸሎተ ሃይማኖት እንግዲህ ትልቁ ክሪዳችን እሱን ነው። እንግዲህ አንድ ሰው ሲጠመቅ የሚናገረው እሱን ነው። አንድ አምላክ በሆነ በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ። ይሄ ነው በቃ ትልቁ የክርስቲያኖች እምነታችን ኮንፌሽናችን እሱ ነው። እሱን መመስከር መቻል አለብን። እሱን መስክረን የምትጠመቀው ህፃናት ያን ማድረግ እንኳን ባይችሉ ዲያቆኑ ቀኝ ጣታቸውን ይዞ ጸሎተ ሃይማኖትን ይደግማል። ያ ጸሎተ ሃይማኖትን ማለት ነው የሃይማኖት ጸሎት ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ የሚታዩና የማየት ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን ብሎ በህፃኑ አንደበት ይናገራል። ይሄን ሲናገር አባቶች ቀድሞ ጥንት ላይ በጣም ጥንት ላይ እንዲደረግ ያስተምሩ ነበር ወይ? አዎ። ሂፖላቲየስ የሚባለው እንዲህ ብሎ ያስተምራል። አፖስቶሊክ ትራዲሽን ላይ ባፕታይዝ ፈርስት ቺልድረን ይላል። መጀመሪያ ህፃናት ናት እኮ ኢፍ ዴይ ካን ስፒክ ፎር ዜም ሰልፍ ሌት ዜም ዱ። ለራሳቸው መናገር የሚችሉ ከሆነ ይናገሩ። አዘርዋይዝ ሌት ዴር ፓረንት ኦር አዘር ሪሌቲቭ ስፒክ ፎር ዜም ሲጠመቁ።
ራሳቸው መናገር የሚችሉ ከሆነ ታስክድ ራሳቸው መናገር የሚችሉ ከሆነ ሌት ዴር ፓረንት ስፒክ ፎር ዴም ቤተሰቦቻቸው ይናገሩላቸው። ቤተሰቦቻቸው መናገር ካልቻሉ ለእነሱ ቅርብ የሆነ ምን ይበል ይላል ኮንፌሽኑን መስክሮ ህፃናትን ማስጠመቅ እንችላለን ብሎ ሲናገር እንመለከት። ሌትሊ ከዛሬ 500 ዓመት ወይም ከዛሬ 100 ዓመት በፊት የመጣው ፔኔኮስታል ህፃናትን ማጥመቅ አይችልም ሲል በምን ግራውንድ ጋይስ ኢማጅን። እንግዲህ ማርቲን ሉተር እንኳን አልተቃወመም። ሞር ዙዊንግሊያውያን ነው ይህን ነገር የሚቃወሙት። ማርቲን ሉተር እንኳን ህፃናት ኢንፋንት ባፕቲዝምን እንኳን ሳይቃወም በቅርብ የመጡ ፔንቴኮስታሎች ምናሉ ማለት ነው ህፃናት መጠመቅ የለባቸው። ባይብሊካሊ ፕሩፍ ሊሆን በቤተክርስቲያን አባቶች የታመነን ትምህርት ነው ይህን ነገር እንትን የሚሉት እና ወደ ቤተክርስቲያን አባቶች የገባሁት ከህፃናት ጥምቀትም አንጻር የሚናገሩት ነገር ስላለ እሱን ለመናገር ነው እንጂ አሁ ከቤተክርስቲያን አባቶች አንጻር ብዙ ወንድሞች ሊናገሩ ይችላሉ። ግን አንድ የመጨረሻ ብቻ ነገር ልናገርና ላቁም። አንድ የመጨረሻ አባት ብቻ ጄሮም ልናገርና ላቁም። ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 19 ላይ እንደዚህ ብሎ ይናገራል። ዋን ቲንግ አይ ዊል ሴይ ኤንድ ሶ ኤንድ ማይ ዲስኮርስ አለ። አንድ ነገር ናገና ትምህርቴን አቆማለሁ ጨርሳለሁ። ያ ዛት ዩ ሜይ ኢዘር ቱ ጊቭ አስ ኤ ኒው ክሪድ ሶ ዛት አፍተር ባፕታይዚንግ ቺልድረን into the name of the Father and the Son and the Holy Spirit, you may baptize them into the kingdom of heaven. If you have one baptism both for the infants and for the person of mature age, it's follow the infants also should be baptized for the remission of sin or for the likeness of the transgression of Adam. ህፃናትን አዋቂዎችን ስታጠምቋቸው ህፃናትን በአብ ወልድ መንፈስ ቅዱስ ማጥምቋቸው። ሁለቱንም ስታጠምቁ ህፃናትንም ሆነ አዋቂዎችን ስታጠምቁ፣ በተለይ ህፃናት ይጠመቁ ስንል የሚጠመቁት በአዳም ምክንያት ከመጣው ውድቀት ነፃ እንዲሆኑ ነው ብሎ ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 90 ላይ ያስቀምጣል። ስለዚህ ይህንን ያነሳሁት መጽሐፍ ቅዱስም የቤተክርስቲያን አባቶችም የህፃናትን ጥምቀት ምን ያደርጉታል ነው ይደግፉታል። ስለዚህ በዚህ ልክ የተዋቀረ ነው። የ40 እና የ80 ኮንክሉድ ላድርገው ትምህርት እንድትይዙት አንድ ደቂቃ ካያችሁ በ40 እና በ80 ቀን የምናጠምቅበት ምሳሌያዊ ማስረጃችን ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ሴት ልጅ በ80 ወንድ ልጅ በ40 ቀን ወደ ቤተ መቅደስ እንደሚገቡ ተመልክተናል። እንዲህ ያንን አይተናል በብሉይ ኪዳን ስርዓት። በዛ ምክንያት ህፃናት በእናታቸው እቅፍ 40 ቀን ከቆዩ በኋላ ወደ ቤተ ክርስቲያን ሄደው ወደ ቤተ መቅደሱ የሚጨመሩት በ40 ቀናቸው ይህንን የብሉይ ኪዳን መጽሐፍ ማስረጃ በማድረግ እንደሆነ ልታውቁት ይገባል። ለሴት 80 ቀን እንደሚለው መጽሐፍ ቅዱሱ ቤተክርስቲያንም ጥምቀትና ግርዛት እንግዲህ በአዲስ ኪዳን በጥምቀት የተተካ ነው እና ልክ እንደዚህ ስታጠምቅም ታደርጋለች ማለት ነው። ሴት ህፃናትን በ80 ወንድ ህፃናትን በ40 ቀን የምታደርግበት ማስረጃቸው ይሄ ነው። የግድ ደግሞ ለመጠመቅ እምነት ነሰሰርል ያስፈልጋል ወይ? ለነማን? አስቀድመው ከክርስቲያን ወገን ላልሆኑት አዎ ማመን በጣም ግዴታ ነው። ማምነ መጥመቅ ግዴታ ግን የክርስቲያን ቤተሰብ ለሆኑትስ በእናትና በአባታቸው እምነት አስቀድሞ ጥምቀቱን ያገኛሉ። በኋላ ላይ ደግሞ ምኑን ያገኙታል? እምነቱን፣ እውቀቱን፣ ህይወቱን ደግሞ እያገኙት ይመጣሉ። ልክ አብርሃም መጀመሪያ አስቀድሞ ተገርዞ ነበር እንዴ? እግዚአብሔርን ኢንታይም ሲያገኘው አልተገረዘም። ማመን አለበት። ይሲ እሱ ካመነና እግዚአብሔር ህብረት ከተጨመረ በኋላ ልጁ ይስሐቅስ በተወለደ በ8ኛ ቀኑ ተገረዘ። ለምን? ኦልሬዲ ከአማኝ ቤተሰብ ስለሆነ የተወለደው የእግዚአብሔር ሕዝብ ከተባለው ቃል ኪዳኑን ከተቀበለው ከአብርሃም ስለሆነ የተወለደው እንደዛ ሆነ። ያዕቆብም በዛው እንደዛው ነው የቀጠሉት። ሁሉም በቃ በ8 ቀናቸው ሲገረዙ ነው የሄዱት። ልክ እንደዛው የኦርቶዶክሳውያን ልጆች በ40 እና በ80 ቀን ገና በሕፃንነታቸው ጥምቀቱን ቢወስዱ መጽሐፍ ቅዱስ ይደግፋቸዋል፣ ቤተክርስቲያን ትምህርት ይደግፋቸዋል። የኔ መጨረሻ ማጠቃለያ የፕሮቴስታንት ልጆች እንግዲህ ሰው ሳያምን አይድንም አይደለም የሚሉት ነሰሰሪ ማመን አለበት አይደለም። ፕሮቴስታንት ልጆች ለምሳሌ በ15 ዓመታቸው ከመጠመቃቸው ፊት በ7 ዓመቱ በ8 ዓመቱ በ9 ዓመቱ ቢሞት ምንድን ነው የሚሆነው? ሳያምን። ኦኬ እሺ፣ የፕሮቴስታንት ልጆች እስኪጠመቁ ድረስ ድርሻቸው ምንድን ነው? ኢአማንያን ናቸው። ለእኛ አሁን ያልዳኑ ናቸው። በእነሱ ግን ድነናል በሚለው ኮንሴፕታቸው እንሂድና ከማመናቸው በፊት የእናንተ ልጆች ምንድን ናቸው? ምንድን የሚወጣቸው? ምንድን ተስፋቸውስ?
የክርስቲያን ልጆችስ በ40 እና በ80 ቀናቸው ይጠመቃሉ። ኦኬ አትሊስት ጥምቀቱን ያገኛሉ፣ የእግዚአብሔር ልጅ ይባላሉ። የእናንተ ምንድን ነው የሚባሉት? ምንም። ከዛ አንጻር የህፃናት ጥምቀት በዚህ መንገድ ልንመለከተው ይገባል። ያስተማረን የመከረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።